ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች እነሆ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር የነበሩት አቶ ምትኩ ካሳ እንዲሁም ባለቤታቸውና ልጃቸው ላይ የእስራት ቅጣት ተወሰነ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር አቶ ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው የ13 ዓመት ጽኑ እስራት ተፈረደባቸው። በተያያዘ ወንጀል የቀድሞ ኮሚሽነሩ ባለቤት የሆኑት ወይዘሮ ሶፊያ ጀማል እንዲሁም ልጃቸው ሚልካ ምትኩ የቅጣት ውሳኔ ተላልፎባቸዋል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል ሲል የዘገበው ኤፍኤምሲ ነው። በዚህም የሙስና ወንጀልን ለመደንገግ የወጣውን አዋጅ ቁጥር 881/2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ሕግ አንቀጽ 32 ቁጥር 1 ሀ እንዲሁም አንቀጽ 33 እና በህገ ወጥ መንገድ የተገኘ ገንዘብን ወይንም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የሆኑት የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜያት የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ በቀድሞ የደቡብ ክልል ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም መዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱ አቃቢ ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜያት ክፍያ መፈጸሙ ነው በክሱ የተመላከተው። በተለይም ከ601,000 ኩንታል በላይ ስንዴ፣ ከ41,000 በላይ ኩንታል በቆሎ፣ ከ78,000 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተገልጿል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50,000 ብር የገንዘብ መቀጮ እንዲቀጡ ተወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወራት እስራትና የ3,000 ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አሳልፏል። ሁሉም የባንክ ተጠቃሚዎች ሂሳባቸውን ከፋይዳ መታወቂያ ጋር በየባንኩ እንዲያጣምሩ እስከ መጋቢት 30 ቀን ድረስ የጊዜ ገደብ ተሰጠ። የኢትዮጵያ ብሔራዊ ባንክ ዛሬ ታህሳስ 1 ቀን 2018 ዓ.ም እንዳስታወቀው የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ ነው ያለውን የፋይዳ ዲጂታል መታወቂያን ከባንክ ስርዓቱ ጋር የማጣመር ስራ በይፋ ተጀምሯል። የፋይዳ ዲጂታል መታወቂያ በሀገር በቀል የኢኮኖሚ አጀንዳና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ ዋናው አስቻይ ምሰሶ ሆኖ ተቀምጧል ያለው ብሔራዊ ባንክ
ከዚህም ጋር ተያይዞ የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት አድርገው የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ስራ እየሰራ መሆኑን አስታውቋል። በዛሬው ዕለትም ፋይዳ ዲጂታል የማንነት መረጃ የያዘውን መታወቂያ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ በይፋ መጀመሩ ለፋይናንስ ዘርፉ ወሳኝና የዲጂታል ትራንስፎርሜሽን ጉዞን አንድ እርምጃ ወደፊት የሚያስኬድ ነው ብሏል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎትን ማግኘት እንዲችሉና በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ የሚያስችል ነው የተባለ ሲሆን ለባንኮች ደግሞ በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ፣ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን እንዲከላከሉ ያደርጋል ሲል ባንኩ ገልጿል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይንም ባንኮች በሚያስቀምጡት አሰራር መሰረት በበይነ መረብ ወይንም ኦንላይን አማካኝነት የፋይዳ ተለዋጭ ቁጥር በማቅረብ ፋይዳ መታወቂያቸውንና የባንክ ሂሳባቸውን እስከ መጋቢት 30 ቀን 2018 ዓ.ም ድረስ እንዲያጣምሩ ብሔራዊ ባንክ አሳስቧል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ የፋይዳ ምዝገባ ማድረግ ግዴታ ይሆናልም ብሏል። ባንኮች በዚህ ሂደት ደንበኞች መጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ እየፈጸሙ ነው የተባለ ሲሆን በሁሉም ባንኮች አዲስ ሂሳብ መክፈት በፋይዳ እንዲጀመር እንዲሁም ነባር ሂሳቦችን ከፋይዳ መታወቂያ ጋር እንዲተሳሰሩ ተግባራዊ የሚደረግበት የጊዜ ሰሌዳ ብሔራዊ ባንክ ለሁሉም ባንኮች ህዳር 25 ቀን 2018 ዓ.ም አሰራጭቻለሁ ብሏል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህን የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቷ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቁን ሚና የሚጫወት መሆኑን በማመን ነው ተብሏል። ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ ሁሉን እያመነ አሃዱ ለኔ ወጠነ የድካሙን ዋጋ አሃዱ በክብር ዘገነ እኛ ሳይደረድር አሃዱ ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። በቤንሻንጉል ጉሙዝ ክልል ታራሚዎች በጾታና በእድሜ ተለይተው እንደማይመደቡ ተጠቆመ። የኢትዮጵያ ሰብአዊ መብቶች ኮሚሽን በቤንሻንጉል ጉሙዝ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድርና ሌሎች የሥራ ኃላፊዎች ጋር ህዳር 24 ቀን 2018 ዓ.ም በአሶሳ ከተማ ውይይት አካሂዷል። ውይይቱ ኢሰመኮ በክልሉ የሰብአዊ መብቶች ሁኔታ ላይ በተለያዩ ጊዜያት ባካሄዳቸው ክትትሎችና ምርመራዎች የደረሰባቸውን ግኝቶች በማቅረብ መልካም እመርታዎች ተጠናክረው እንዲቀጥሉና በአሳሳቢ ጉዳዮች ላይ የእርምት እርምጃ እንዲወሰድ ለመወትወት ያለመ ነው ተብሏል። በመድረኩ ኮሚሽኑ በክልሉ ባደረጋቸው ክትትሎችና ምርመራዎች የተለዩ ግኝቶች ቀርበው ውይይት የተደረገባቸው ሲሆን የክልሉ መንግስት ከታጠቁ ኃይሎች ጋር ባደረገው የሰላም ስምምነት የሰዎች ሞት፣ የአካል ጉዳትና መፈናቀል መቀነሱ፣ በማዕድንና ኢንቨስትመንት ዘርፍ ለሰላም ተመላሾች የሥራ ዕድል መፈጠሩ፣ የክልሉ መንግስት ስደተኞችን ለመቀበል ያለው ዝግጁነት፣ የተሻለ የተፈናቃዮች አያያዝና ለጾታዊ ጥቃት ተጎጂዎች ማገገሚያና ተሃድሶ ማዕከል መቋቋሙ በመልካም እመርታነት ተገልጸዋል። የተራዘመ የቅድመ ክስ እስራት መኖሩ፣ የዋስትና መብት በወቅቱ አለመተግበሩ፣ የፍትሐብሔር ጉዳይ ተከራካሪዎችን ማሰር፣ ፖሊስ ጣቢያዎችን የምግብ በጀትና የሕክምና አገልግሎት አለመኖር፣ የታራሚ ክፍሎች መጨናነቅ፣ በቂ የውሃ የሕክምና ባለሙያና የመድኃኒት አቅርቦት አለመኖር፣ ታራሚዎችን ከጾታ ውጪ በእስራት መጠን አይነትና ዕድሜ ለይቶ አለመመደብ፣
የተመለከቱ ጉዳዮች በቂ ትኩረትና እርምት እንደሚፈልጉ በአንጻሩ ቀርቧል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑ በማረሚያ ቤቶችና በፖሊስ ጣቢያዎች ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ፣ ተጠርጣሪዎች ለተራዘመ ቅድመ ክስ እስራት የሚዳረጉበት ሁኔታ እንዲታረም እንዲሁም የተጠርጣሪዎችና የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበር አሳስበዋል። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅም። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን እናመሰግናለን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስም ሲል አንድ ሁለት